በተረፈ በተገኘው ሰላም ደስተኛ ነን። ሰላም ራሱ አንድ የጤና ምልክት ነው። በእውነት በዚህ ሁለት ቀን ሀገራችን ያገኘችው ሰላም ስኳሩም ግፊቱም ሁሉም ጭንቀቱም አጠቃላይ ያው ሰላምና ጤንነት የተያዘ መሆኑን ያመለክታል። እና እንግዲህ ዶክተር ያው አባይ በጭልፋ እንደማለት ነው። አብዛኛውን ከድካሙ ከትምህርቱ አንፃር ገና ብዙ ባለንበትም በመናየውም ብዙ የሚቀር ነው በእውነቱ። እኔም ሁሉም እያንዳንዳችን የምናደርገው የአቅማችን ጥረት እያደረግን ነው። አንዳንድ ሰዎች ሲሳሳቱ እየኮረኮምነ ነው። ጎንደር ላሉ ቤተሰቦቻችን ደግሞ እንደዚህ ወጋ እያደረግን ነው። እንጀራ ምን አንተ እንደው ጸብሩ እንዳማረብና ሲሉ እንደ እንጀራ እኮ ችግር ፈጥሮ ቆየ ስላቸው እዚያ በኋላ እንደገና በዚያው ጫጫት እንጀራው አልሰማችሁ? ኧረ እኛ ምኑን አውቀን አረኛ ቀድመናቸዋል ማለት ነው። እንደገና ብዙ ነው ያው እንግዲህ ለብዙ ታሪክ ለመተረክ አያስፈልግም። ሌላው ከልምድ አንፃር አመጋገቡ ጠቃሚ መሆኑን ሁሉም የሚረዳው የሚገነዘበው ነው። በእኔ በኩል ተጠቅሜበታለሁ። ክብደቴም ባለበት እንዲቆም አድርጌያለሁ። ጤናዬ ተረጋግቷል። ስኳሬ ከ5.7 ቦርደር ላይ አሁን ወደ 5.3 ተስተካክሎ 6 ወር 7 ወር ክብደቴ ባለበት በቁመቴ ሰውነቴ ሁሉ እንደተስተካከለ በአመጋገቡ ከአንተ ባገኘነው ትምህርት ቀድመን ላፍ በማድረጋችን ነው። እኛ ላፍ ያደረግነውን ዕውቀት ደግሞ ለማራባት እየሞከርን ነው። አንድ ሰው ሁለት ሰው በጣም እዚህ ሀገር አሉ ባለሀብት ሆነው ግን አንዳንድ አልባሌ ቦታ ላይ ቁጭ ብሎ ስናያቸው ወጋ እያደረግን እንደገና ነጭ ጥቁር አላለም። በእውነት በጣም የሚገርም ዶክተር እንደው እኛ ነጭ ሆነ ሁሉ ያወቀ የተማረ የገባው ይመስለን ነበር። ግን በጣም እንደው የቀለም ካልሆነ በስተቀር ከኛ ብዙዎች ብሰው ያያዋቸው ከዚህ በቃ በሮንግ ምግብ ላይ ያለ ጦርነት ብታየው ኬንዮን ስንሄድ አንዳንድ መዝናኛ ቦታ ስናየው በጣም ከፍተኛ ዘመቻ ነው ከሮንግ ምግብ ላይ ህብረተሰቡ እያካሄደ ያለውና መቼም ግን ያው ትምህርቱ ካረባው ቦታ ላይ 100,000 50,000 ሆኖ ሲንጫጫ ይውላል። እንደዚህ አይነት ጠቃሚና ለጤና ወሳኝ ከሆነ ቦታ ላይ ግን በቃ ልክ ለሰው ብሎ ለሌላ ሰው የሚሆን ነው የሚመስለው። ከጭቅጭቁ ከስድድቡ ላይ ግን ዝም ብሎ ሳይው 50,000 60,000 ሰው ሲራኮት ያለ እንደዚህ አይነት ወሳኝ ቦታ ላይ ህይወትን ከሚያስቀጥል ልጅን ማሳደግ እድሜን ጤናን እግርን አይንን ሴፍ ከሚያደርግ ላይ ህብረተሰቡ እንግዲህ እንጃ እንዴት ድንጋይ የሆነ እንደመጣ ያው ወደ ድንጋይነት አስተሳሰብ እየተቀየረ እንደመጣ እኔ እንጃ። እንግዲህ ያው ብቻ ይቅርታ ለቃላቱ እና ተነስተልኝ እንዴት ነሽ? ሁሉ ሰላም ደህና ነኝ። እንዴት ነሽ? ሰላም ነህ? ደህና ነኝ። ሰላም ነው ወይ? እግዚአብሔር ይመስገን። ሰላም ዶክተር። ስኳር ያስቸግረኝ ነበርና ያንተን እንትን ሁሉ ጊዜ ይከታተለው ነበርና እንጀራ ቆሜያለሁ። እኔ አሁን አትክልት ምናምን ነው የምጠቀመው። 406 ነበር ያለው ማለት ነው። አሁን እስከ 200 ደርሷል። እርግጠኛ ነኝ አንተን እየተከታተልኩ እንደማስተካክለው ነው። ጎበዝ፣ ይስተካከላል። በርቺ እሺ። ትልቁ ነገር በትክክል ለማድረግ መሞከር ነው። ሁሉ ጊዜ ሳያቋርጡ መሞከር ነው። እሱ ላይ እንቅስቃሴ መጨመር ነው። አይዞሽ እሺ፣ ሁሉ ነገር ይስተካከላል። ስንት አመትሽ ነው አሁን? እኔ 53 ተጨረስኩ። ጓደኛችን ነሽ እንጂ የቲም አባል ነሽ? አዎ ነው ዶክተር። እንቀጣቀጠዋለና እድሜ እንደሱ እየተከታተልኩ አጣፋዋለሁ ብዬ ነው የማስበውና እኔ አሁን ልጠይቅ የፈለኩት ስኳሩን እየተከታተል እግሬን ስለሚያመኝ ነው ላወራ የፈለኩት። ግድ የለሽም ወደዛ ለማለት የማቃጠል ባህሪ። ቆይ ግድ የለሽም። እግርሽ የሰውነትሽ አካል ነው አይደለም? የሰውነት አካል ነው። የሰውነትሽ አካል ነው። ስኳር ሲባል ሰምተሻል? እንደው ስኳር ዝም ብሎ ቁጥር ነገር አይደለም ማለት ከውስጥ ታመን ነው አይደል? ከውስጥ ተጎተን ታመን መጨረሻ ላይ
ኦኬ ሰውነታችን መቋቋም ያቃተው ጊዜ ነው አይደል ስኳር ከፍ የሚለው አዎ ዶክተር እግርሽን የሚያምሽ ብርድ አይደለም ምናልባት እንደሱ እየመሰለሽ ያለ ነገር ካለ ብዬ ነው ሶሪ እግርሽንም እያመመሽ ያለው ምንም ለስኳር ያደረገሽ የመጣሽበት ህይወት መንገድ ነው እግርሽም ላይ ፔን እያመጣ ያለው ሲምፕል እንደሱ አድርጊ ምክንያቱም አፍግራት ትጋቢ ራስ ምታት ሊያመን ይችላል ስንወፍር ቦርጫም ስንሆን ስኳር ሲዘን ራሳችንን ሊያመን ይችላል መፍትሄው የራስ ምታት መድኃኒት አይደለም ወገባችንን ሊያመን ይችላል እግራችንን ሊያመን ይችላል እንቅልፋችን ቆንጆ ላይሆን ይችላል ሞዳችን ሁሉ ነገራችንን ነው የሚያመንና ለዚያ ሁሉ የተለያየ ህመም የተለያየ መድኃኒት መፈለግ አይደለም መፍትሄው ነው ያልኩሽ ያለሁት መፍትሄው የጀመርኩ መንገድ አግዝሻለሁ እንዴት አድርጌ ልገላገለው ይሄንን ክፉ በሽታ እሱን ነው የማወራው እሱን ለመገላገል አንዷን መንገድ ነው የሞከርሽ ያለሽው የምግቧን ሁለተኛው መንገድ ደግሞ እኔ ጨምርልሻለሁ እድሜሽ 53 ነው ኪሎሽ ምን ያክል ነው አንቺ ልጅ ቁመትሽ ስንት ነው ኪሎ 56 ነው ኪሎዬ ኪሎሽ 56 ቁመትሽ ስንት ነው ሜትር ከ70 ዋው ሆድሽ ላይ እንደው ትንሽዬ ቦርጫ ነበረችሽም ከዚህ በፊት ድሮ ነበርኝ አሁን ምንም የለኝም እንግዲህ ሜትር ከ70 ከሆንሽ ኪሎሽ መሆን የነበረበት ስንት ነው 63 አካባቢ ነው እሺ ሰውነትሽ ኦልሞስት 6 ኪሎ ግራም ዝቅ ያለ ነው እንደምታዩ እሺ ምን ማለት ነው ምንም ጡንቻ የሚባል ነገር የለሽም አጥንትሽም ኮምፕሊትሊ እየሳሳ ነው ያለ እድሜሽኛ እንግዲህ እኔ ኩያሽ ነኝ እንግዲህ በርግጥ ካሜራ ፊት ላይ ትንሽ ካሜራ ወጣት ያስመስላል ታውቂያለሽ ቢሆንም ከኔና ካንቺ ማን ነው እንደው ትንሽም ቢሆን እንደው ወጣት እየመሰለ ያለው አንተና ዶክተር እንግዲህ አስቢ ገብቶሻል ለኔ ሰራው ነገር ላይቭ ላይም ገብቶ ብዙ ጊዜ ሁሉ ነገራችን ኮሜንትም ላይ ጽፉልናል ብዙ ነገራችን ተቀይሯል ጉሩምሳ የሆነን ነው ወጣትነታችን መጣምሩ ሰዎች ተሳክቶላቸዋል ያንቺም እመኒን ይቀይራል ኦኬ ይቀይራል ትልቁ ነገር እስከዛሬ ሰው ወደሻቸው እስከዛሬ ስትበያቸው የነበሩትን ምግቦች ለመቀየር መሞከርሽን እጅግ አደንቃለሁ ያንቺ ሹአውን ሲራቲሹ ነው አንደኛ ስኳር አለሽ ሁለተኛ ደግሞ ሰውነትሽ አልቋል ገባሽ አይደለም ሁለት ነገር ነው ስኳርሽን ኮምፕሊትሊ ለመገላገል አንቺን መሞከር at the same time ደግሞ አንቺን መገንባትም አለብን እሺ አዲስ አበባ ያለሽው አዲስ አበባ ነኝ ጎመን ማታም ጎመን ነው የበላሽው እስቲ እውነቱን እንዴ አይ ጠዋት የገብስ ጨጨብሳን የበላሁት አይ ስቁብሻለሁ ምን ላርግት ይሰማሻል ይኸውልሽ ኮመንት ያየሽ ነው አይደል ኮመንት ያየሽ ነው እንደው ምን ሆነሽ ነው አንቺ ልጅ ታይ ያሉሽ ነው እሺ ምን እኔ ዝም ብዬ እኮ ነው የምደክመው ይሄ ሁሉ ለፍልፌውን እንደው እንዴት አንድ ቀን እኮ ስለገብስ አላወራሁም ስለ ጨጨብሳም አላወራሁም ተከታትለሽኝ እኮ ነው ታዲያ ከየት ያመጣሽ ይሄንን ከየት ነው የሰማሽው እኔ ዶክተር ያዞኝ ነው ዶክተር ዳዊት ጋር ነው ክትትል ማረገው እሱ ነው ያዘዘኝ እንግዲህ አሁን ኮሜንት ያጃ ለማለት ነው እኮ ያጃ ፉርኖ ዱቄት አይደለም ፉርኖ ዱቄት አይደለም አጃና ገብስ አዘጋጅተሽ የውጪ ዳቦ እንዳትበይ ብሎኛል ምንም ዳቦ አልተጠቀምም እሱ ያዘዘኝን በወይራ ዘይት ነው የምጠቀመው አሁን የነገርኩን ዶክተር እንግዲህ ከዚች ደቂቃ ጀምሮ እንደው ብዙ ኮሜንት ማድረግ ይቸግረኛል እንግዲህ ላይቭ ላይ ዛሬ ነው ምናልባት የገባሽው እንግዲህ በኔ ፕሪንሲፕል ስለ የትኞቹም የሙያ አጋሮች ላይ ኮሜንት አላደርግም ገብቶሻል እሺ አሁን በስም የጠራሻቸው ባለሙያ እጅግ ማደንቃቸው የሙያ አጋሪ ናቸው ስለዚህ እንደው ከዚህ ደቂቃ በኋላ ደግሞ ሲበኔ መንገድ ደግሞ ይሄንን ያኛውን ልልሽ እቸገራለሁ እስቲ ደግሞ ምርጫን ሰጥሽና እንሞክራለን ገብቶሻል አይደለ እየሞከርሽ ያለሽው መንገድ አለ ሌላም መንገድ ደግሞ እናታይሽና
እየተነጋገርን የመረጥሽውን መንገድ አሁን ያልሽው መንገድ የጀመርሽውን መንገድ ልትሞክሪ ትችያለሽ። ምርጫው ያንቺ ነው፣ ዲሲሽኑ ያንቺ ነው። ሌላ መንገድም ደግሞ እያሳየን ትልቁ ነገር ያንቺ ጤንነት ነው። ትልቁ ነገር የተሻለ ነገር አንቺ እንድታገኝ ስለማድረግ ነው የምናወራውና እርግጠኛ ነኝ ለምን እንደዚህ እንዳልኩሽ ለምን ከዚህ በላይ እንደው ባናወራና እንደው ብዬ እንዳልኩሽም ተረጅኛለሽ ብዬ አስባለሁ። እርግጠኛ ነኝ ሌሎችም ይረዱኛል። ላይቭ ላይ ያሉ ሰዎች በደንብ የኔን ባህሪ የሚያውቁ ሰዎች ይረዱኛል። ግድ የለሽም እኔም እንደው ብዙ አውቃለሁ ብዬ አይደለም ትንሽ በማውቃት ላግዝሽ ሞክራለሁ። እንደው ሙከራሽ ላይ ትንሽዬ የራሴን እንደው አርገባሽ አስተዋጽኦ እንደው ልጨምርልሽ ብዬ